ሰላም የቻናላችን ተከታታዮች አሁንም የጋት ጥያቄ መስራታችን እንደቀጠለ ነው። እነዚህ ጥያቄዎች ቀደም ብዬ ለቀቄላችሁ ነበር እናንተም እንድትሞክሯቸው ማለት ነው። አሁን ደግሞ ሶሉሽኖቹን አብረን ማየት ጀምረናል። ይሄ በጣም ሲምፕል የሆነ ጥያቄ ነው። ኮንሰፕቱን ብቻ በደንብ መረዳት ነው። ምንድነው እየጠየቀን ያለው? suppose that the Ethiopian Premier League has 5 teams entered in the competition. In how many different orders can the team finish ነው እያለን ያለው። ምንድነው እያለን ያለው? ፕሪሚየር ሊጉ ላይ ያሉት 5 ቲሞች ናቸው ያሉት እያለ ነው። 5 ቡድኖች አሉ እና እነዚህ ቡድኖች እርስ በርስ እየተገጣጠሙ እየተሸናነፈ እንትን እያለ ያው ደረጃ ሰንጠረዥ ይኖራቸዋል አይደለ? ስለዚህ እያለ ያለው ምንድነው? in how many different orders can the team finish ማለት በስንት አይነት የተለያየ አማራጭ መንገድ ውድድሩን ሊያጠናቅቁ ይችላሉ ነው። ለምሳሌ እገሌ አንደኛ፣ አንዱ ሁለተኛ፣ ሶስተኛ እያለ የተለያየ አይነት ቅደም ተከተል ሊኖራቸው ይችላል የደረጃ ሰንጠረዡ ላይ እና እነዚህ 5 ቲሞች በስንት የተለያየ መንገድ የደረጃ ሰንጠረዡ ላይ ሊያጠናቅቁ ይችላሉ ኦርደሩን ነው እየጠየቀን። አሁን ከኦርደር ጋር የተያያዘ ጉዳይ ነው። ምክንያቱም አሁን አንደኛው ቲም አንደኛ ሆኖ ሌላኛው ቲም ሁለተኛ መሆን፣ ይሄኛው ቲም ሁለተኛ የነበረው አንደኛ ሆኖ አንደኛው ሁለተኛ መሆኑ ለውጥ ያመጣል። ስለዚህ ባለፈው ትዝ ካላችሁ በሰፊው ስለ ፐርሚቹዌሽን እና ስለ ኮምቢኔሽን በደንብ አስተምሬያለሁ። እነሱን በደንብ መለስ ብላችሁ ሌሎች ቪዲዮዎች ላይ ማየት ትችላላችሁ። እዛ ላይ ኮምቢኔሽን የምንጠቀመው ኦርደር ኢምፖርታንት ሳይሆን ሲቀር ነው። ሲምፕሊ ሴሌክሽን without the importance of order ነው። ፐርሚቹዌሽን ደግሞ የምንጠቀመው ደግሞ መቼ ነው? it is arrangement ነው with regard to permutation whenever order is very important ማለት ነው። ኦርደር ኢምፖርታንት ሲሆን ደግሞ የምንጠቀመው አሬንጅመንት it is called permutation ይባላል። አሁን እዚህ ጋር ኦርደሩ አስተዋጽኦ አለው። ምክንያቱም አንደኛው ቲም አንደኛ ላይ የተቀመጠው ቡድን በኋላ አምስተኛ ላይ ቢቀመጥ ወይ አንደኛ የነበረው ቲም ሁለተኛ ሶስተኛ ላይ መደርደሩ ቀደም ተከተሉ ዲፈረንስ ያመጣል። ሶ እነዚህ 5 ቲሞች በስንት የተለያየ አሬንጅመንት የደረጃ ሰንጠረዡ ላይ ሊቀመጡ ይችላሉ፣ ስንት አይነት አጨራረስ ሊኖር ይችላል ብሎ ያለ ምንም ይሄ ቀላል ነገር ነው። ምክንያቱም አሁን ለምሳሌ ቀላል አድርገን እንየው። ቲሞቹ 5 ናቸው ያሉት እንደ 2 ወይ 3 አድርገን በቀላሉ በመዘርዘር ላሳያችሁ። ለምሳሌ 3 ቢሆኑ ቲሞቹ ለምሳሌ አንደኛውን ቲም ኤ ብለን ብንለው አንደኛው ቲም ቢ የሚባል ቲም ቢሆን ሌላኛው ቲም ሲ ቢሆን ለምሳሌ በዚህ መንገድ ሊጨርሱ ይችላሉ። ይሄ ቲም አንደኛ ሆነ፣ ይሄኛው ሁለተኛ፣ የሶስተኛ ደረጃ ላይ ያዘ። አሁንም ይሄ አንደኛ ላይ ተቀምጦ ምናልባት እነዚህ ቦታቸውን ቢለዋወጡ ሌላ አይነት ሰንጠረዥ ነው የሚሆነው። ይሄ ቲም አንደኛ ሆነ፣ ቅድም ሁለተኛ ብለን የነበርነው ሶስተኛ ላይ መጣ፣ ሶስተኛ ነበር ደግሞ ሁለተኛ ሆነ። በዚህ መንገድም በዚህ ደረጃ ሊጨርሱ ይችላሉ። ወይ ደግሞ መጀመሪያ ላይ ቲም ቢ ሊሆን ይችላል፣ አንደኛ ሆኖ ሊወጣ ይችላል። ቲም ኤ ሁለተኛ ሆኖ ቲም ሲ ሶስተኛ ሊሆን ይችላል። ወይም ደግሞ ቲም ቢ አንደኛ ሆኖ እያለ ይሄና ይሄ ደግሞ ቢለዋወጥ ቦታቸው አጋጣሚ ሲ መሃል ላይ ሆኖ ይሄኛው መጨረሻ ሰንጠረዥ ላይ ሊቀመጥ ይችላል። ወይም ደግሞ አንደኛ ደረጃ ላይ የሚቀመጠው ቲም ሲ ሊሆን ይችላል። ኤ ሁለተኛ ቢ ሶስተኛ ሆኖ በዚህ መንደር ሊጨርሱ ይችላሉ። ወይም ደግሞ ሲ አንደኛ ሆኖ ቢ መሃል ላይ ሆኖ ኤ እንደዚህ ሊሆን ይችላል። ከነዚህ ውጭ ሊመጣ አይችልም። በቃ 3 ቡድን ከሆኑ 6 አለ ማለት ነው። 1 2 3 4 5 6 አያችሁት? አሁን በመዘርዘር ነው ያመጣው። ለምንድነው በመዘርዘር መስራት ያስፈለገኝ? ቁጥራቸው ትንሽ ስለሆነ ሊስት ላድርገው ብልም ብዙ አያስቸግረኝም። ነገር ግን አሁን ቲሞቹ እየበዙ 4 ሲሆኑ ደግሞ ይጨምራል። በጣም ነው ባንዴ ነው ብድግ የሚለው። 6 የነበረው 4 ሲሆኑ ወደ 24 ነው ከፍ የሚለው። ስለዚህ 24ቱን መዘርዘር ጊዜ it takes time። 5 ሲሆኑ ደግሞ በጣም ነው የሚጨምረው። እንደዚህ ሊስት በማድረግ ሐሳቡ ይሄ ነው ለማለት ፈልጌ ነው። ነገር ግን ይሄ ሊስት ሳላደርግም በካልኩሌሽን ልስራው ብል እንዴት ነበር የምሰራው? ቲሞቹ ብዛት ስንት ናቸው? አሁን እዚህ ጋር እየሰራው ለ3 አይደል የሰራው። ያ ማለት 3ን ተወስዱና 3ን ብቻ ፋክቶሪያል ማድረግ ነው። በቃ አለቀ። 3 ፋክቶሪያል ሲባል ደግሞ ምን ማለት ነው? ከራሱ ከቁጥሩ እንነሳለን። እንዳትረሱ ይችል ህግ ፕሊስ። ኤን ፋክቶሪያል ማለት ሁልጊዜ የሆነ ቁጥር ወስደን ፋክቶሪያል አድርጉ ማለት ከቁጥሩ እንነሳለን ኤን፣ ከዛ እያባዛ መሄድ ነው። ወዴት? አንዳንድ እየቀነስንበት ኤን -1 ከዛ ደግሞ ሲባዛ ኤን -2 እያልን እስከ ድረስ መሄድ ነው። እስከ 1 ድረስ መሄድ ወይም ደግሞ የምንፈልገው ቦታ ላይ ማቆምም ይቻላል። ፕሮፐር የሆነ ተርሚኔሽን ህግ ተከተለን ማለት ነው። ስለዚህ አሁን 3 ፋክቶሪያል ሲባል በዚህ ህግ መሰረት you start from 3 ከ3 ነው የምትነሱት። 3ን ታባዙታላችሁ። አንድ ዝቅ ስትሉ ማን አለ? 2 አለ። አንድ ዝቅ ስትሉ ማን አለ? 1 አለ። አንድ ጋር ስትደርሱ መቆም ነው። ነው የነዚህ ብዜት እንደማለት ነው። 3 times 2 6 6 times 1 6 በቃ ይሄ እንደዚህ ዘርዝሬ ያመጣሁት 6 አማራጭ አለ የሚለውን በቀላሉ አገኘሁት ማለት ነው። በዚህ መሰረት አሁን 4 ሲሆኑ 4 ፋክቶሪያል ይሆናል። ቲሞቹ 4 ቢሆኑ ኑሮ ስንት አይነት የደረጃ ሰንጠረዥ ይኖራል? ልክ ለ3ቱ 6 እንዳለ ሁላ ለ4 ደግሞ ሲሆን ምን አለ? ለምሳሌ 4 ሲባዛ 3 ሲባዛ 2 ሲባዛ 1 ነው የሚሆነው። 4 ሲሆን ደግሞ which means 3 ጊዜ 4 12 12 ሲባዛ በ2 24 ይሆን ነበር። ደግሞ ቲሞቹ 4 ቢሆኑ ለምሳሌ ኤ ቢ ሲ ዲ ቢሆኑ ኑሮ እንዲህ የዘርዘርኩ ብዘርዝር ብዬ ብል 24
ዲፍረንት አሬንጅመንት ይኖረን ነበረ። አሁን እኛ 5 ነው የተባልነው። 5 ሲሆን ደግሞ ከዚህ የበለጠ እንደሚጨምር ማወቅ አለባችሁ። ስለዚህ በመዘርዘር ሊስት በማድረግ አያዋጣንም፣ በጣም ሰፊ ረጅም ስለሚሆንብን። አሁን እኛ ቲሞቹ 5 ናቸው። 5 ፋክቶሪያል ማለት ነው። 5 ፋክቶሪያል ማለት ምን ማለት ነው? 5 ሲባዛ በ4 ሲባዛ 3 ሲባዛ 2 ሲባዛ በ1 ይሄ ማለት ነው። ይሄ ማለት 5 ጊዜ 4 20 20 ሲባዛ በ3 60 60 ሲባዛ በ2 120 120 ሲባዛ በ1 ያው 120 ማለት ነው። ስለዚህ ቲሞቹ 5 ከሆኑ 120 አይነት አሬንጅ ልክ ለሶስቱ እንደዚህ 6 እንደሚኖረው 120 አይነት የተለያየ የደረጃ ሰንጠረዥ አስጨራረስ ይኖረናል ማለታችን ነው። ይሄ የተመጣበት ምክንያት ለምን መሰላችሁ? 5 ፋክቶሪያል ብለን 5 ፋክቶሪያል ደግሞ ሲተነተን 5 4 እያለ የሄደው ለምንድን ነው? ግልጽ ላድርግላችሁ። ለምሳሌ የደረጃ ሰንጠረዡ 5ቱ እንዲያርገን እናስቀምጥ። የመጀመሪያው አንደኛ ሊወጣ የሚችለው ቲም ማን ነው ብንባል አሁን ከ5ቱም ቲሞች አንዱ ሊሆን ይችላል። እዚህ ጋር የሚሆነው አያችሁት? አሁን ከ5ቱ ለምሳሌ ቲሞቹን ኤ ቢ ሲ ዲ ኢ ብለን ብንል ኤ ሊሆን ይችላል እዚህ ጋር የሚሆነው፣ ወይ ቢ ሊሆን ይችላል፣ ወይ ሲ ሊሆን ይችላል፣ ወይ ዲ። ከ5ቱ አንዳቸው ነው እዚህ የመጀመሪያውን ደረጃ ሊቆጣጠሩ የሚችለው። ስለዚህ I have 5 ኦፕሽን ማለት 5 አማራጭ አለኝ ማለት ነው። ከ5ቱ ቲም any one of the 5 ቲም እዚህ ጋር አንደኛ ደረጃውን ሊጨርስ ይችላል። የመጀመሪያውን ደረጃ ለመያዝ 5 አማራጭ አለኝ እያልኩ ነው። ሁለተኛው ደረጃ ጋር ስመጣስ 4 ቲሞች ናቸው የሚቀሩኝ። ለምን? ከ5ቱ ቲም ኦልሬዲ አንዱ እዚህ ጋር ጨርሷል። ስለዚህ የሚቀረኝ ከ4ቱ ቲሞች አንዳቸው ናቸው ደግሞ ሁለተኛውን ደረጃ የሚይዙት። ስለዚህ 4 አማራጭ አለኝ ማለት ነው። ለምሳሌ አሁን ኤ ቢ ሲ ዲ ኢ ብለን ብንይዛቸው ቲሞቹን የመጀመሪያው ደረጃ ለመያዝ ይሄም ሊሆን ይችላል፣ ወይም በዚህ ሊጨረስ ይችላል፣ ቢ ሊሆን ሲ ሊሆን ይችላል፣ አንደኛ የሚሆነው ዲ ሊሆን ይችላል። 5 ቲሞች አሉኝ እያልኩ ነው እዚህ ጋር። ነገር ግን አንዱ ይሄን ቦታ ከያዘ በኋላ ቀሪ ደግሞ 4 ቲሞች ናቸው የሚቀሩኝ። ለምሳሌ ኤ ከሆነ የመጀመሪያውን ደረጃ የያዘው ከቀሪዎቹ ከቢ ከሲ ከዲ ከኢ ደግሞ አንዳቸው ናቸው ይሄንን ደረጃ የሚይዙት። ለዛ ነው 4 አማራጭ አለኝ የምለው። ኔክስት ደግሞ ኦልሬዲ ሁለቱ ቲሞች ቦታ ስለያዙ ከ3ቱ ቲሞች ናቸው አንዱ ይሄን ቦታ ሊቆጣጠር የሚችለው። ስለዚህ I have 3 ኦፕሽንስ። እዚህ ጋር ስመጣ 2 አለኝ፣ ይሄ አንድ አለኝ። ይሄ ማለት ደግሞ 5 ሲባዛ በ4 ሲባዛ በ3 ሲባዛ 2 ሲባዛ 1 ማለት ይሄ ማለት ነው። ይሄ ማለት ደግሞ አኮርዲንግ ቱ ዚስ ሩል 5 ፋክቶሪያል ማለት ነው። የመጀመሪያው ትልቁ ቁጥር 5 ነው። ከ5 ጀምሮ አንዳንድ እየቀነሰ እስከ 1 መሄድ ማለት ይሄ ባጭሩ 5 ፋክቶሪያል ነው የምንለው። ስለዚህ ጀነራሊ ካሁን በኋላ የቲሞቹ ብዛት 6 ከሆነ 6 ፋክቶሪያል፣ 7 ከሆኑ ቲሞቹ 7 ፋክቶሪያል። ስለዚህ ጀነራሊ ኤን ብዛት ያላቸው ኦብጀክቶች አሬንጅ ሊደረጉ የሚችሉት ኤን ፋክቶሪያል በሚል ነው የሚሆነው ማለታችን ነው። ስለዚህ ኮሬክት አንሰር ኢዝ 120 የሚለው ትክክለኛ መልስ ይሆናል ማለት ነው። ቀጣይ ሌሎች ጥያቄዎችን የምንሰራላችሁ ይሆናል። እናንተም በዚህ ላይ ፈርዘር እያነበባችሁ ስሩ። እናንተን ቻሌንጅ የሚያደርጋችሁ ኤኒ ፕሮብሌም ከየትም ቦታ ሲገጥማችሁ ኮሜንት ላይ ልትጠይቁኝ ትችላላችሁ። ፈጣን ምላሽ ሰጣችኋለሁ። ታንኪዩ